ስሜ ጌታውን አሰፋ ይባላል። ሰዓሊ እና መምህር በአዲስ አበባ ዩኒቨርሲቲ አለ ስነ ጥበብ እና ዲዛይን ትምህርት ቤት ውስጥ ቅርጻ ቅርጽ ሙያ ትምህርቴን ለ4 አመት ተከታትዬ ከጨረስኩ በኋላ ከፍተኛ የትምህርት እድል በማግኘት ወደ የቀድሞ ሶቪየት ህብረት አሁን ሩሲያ እዛ ሄጄ ሱሪኮቭ አርት አካዳሚ ውስጥ ለ7 አመት ትምህርቴን ተከታትዬ የተመለስኩት። ሩሲያ በነበርኩበት ወቅት ያጠናሁት ይሄ ሞኑመንታል አርት የሚባል ነው። ስፔሻላይዝድ ያደረኩ ሞኑመንታል አርት ማለት ቋሚ የሆነ የስነ ጥበብ ውጤት እሱ ላይ የሚያተኩር በሱ ነው ስፔሻላይዝድ ያደረኩት። ሞኑመንታል አርት ወይም ደግሞ ቋሚ ስነ ጥበብ አርት የሚሰራው ህንጻዎች ሲሰሩ አብሮ የሚሰራ፣ አደባባዮች ሲሰሩ አብሮ የሚታስ ሀውልት ነው የጥበብ ዘርፍ እና እዛ ውስጥ የሚካተቱ ቴክኒኮች የመስታወት አርት፣ ስቴንድ ግላስ፣ ሞዛይክ አርት እሱ ይካተታል። ፍሬስኮ፣ እንደገና ደግሞ ሪሊፎች እንዲሁም ደግሞ አደባባዮች ላይ የሚሆኑ የፐብሊክ አርቶችን ያካትታል ማለት ነው። እዛ ውስጥ 3 ዳይሜንሽናል ሊሆን ይችላል፣ 2 ዳይሜንሽናል ሊሆን ይችላል፣ በሞዛይክ የሚሰሩ አርቶች ሊሆን ይችላል እና ከኪነ ህንጻ ባለሙያዎች ጋር አብሮ የሚታሰብ ነው። አንድ ፕሮጀክት ሲሰራ ወይም አንድ የፐብሊክ አርት ሲሰራ መጀመሪያውኑ ኪነ ህንጻ ባለሙያው የሞኑመንታል አርቲስቱ በእኛ ስፔሻላይዝ ባለሙያ ከነሱ ጋር በመሆን ነው ከመጀመሪያው ከጥንሱ ጀምሮ የሚታሰበው ማለት ነው። ስለዚህ አንዳንድ ትላልቅ ፕሮጀክቶች እንደ ላንድ ማርክ የሚሆኑ ፕሮጀክቶች ዝም ብሎ የሀገር ምልክት የሚሆኑ ፕሮጀክቶች ወይም ደግሞ የስዕል ውጤቶች አብሮ ነው መታሰብ ያለበት። ከዛ በኋላ ነው እንግዲህ ስነ ጥበቡ የቱ ጋር እንደሚያርፍ የህንጻው ስትራክቸር ምን መሆን እንዳለበት ተናቦ መሰራት አለበት። ከዛ በኋላ ነው ስትራክቸራል ኢንጂነሩ የሚገባው፣ ከዛ በኋላ ነው ኮንትራክተሩ የሚገባው ማለት ነው። መጀመሪያ ጽንሰ ሀሳቡ አብሮ ነው መጣ። እንደዛ ነው ሲሰራ የተዋጣ ያማረ የሚሆነው፣ እንደገና ደግሞ ጊዜ ተሻጋሪ የሚሆነው ማለት ነው። እና ይሄንን ነው ትምህርት ማስተምረው። በዚህ ሙያ ብዙ ባለሙያም የለም። ስለዚህ በተቻለ መጠን ያው በትምህርት ለተማሪዎች እያስተላለፍን ላለፉት 25 አመት ያው በአዲስ አበባ ዩኒቨርሲቲ ስነ ጥበብና ዲዛይን ትምህርት ቤት ይሄንኑ ሙያ እናስተምራለን። ከኛ የሚወጡ ተማሪዎች ግራጁዌት ያደረጉ አሁን ከተማው ላይ የሚታዩ አንዳንድ እንቅስቃሴዎች ላይ ይሳተፋሉ። ከዚህ የሚወጡ ተማሪዎች በኢንተርናሽናል ደረጃ ስራቸውን ያሳያሉ ማለት ነው። ይሄን ይመስላል። እንግዲህ መምህርና ቀራጺ ጌታሁን እንደ መግቢያ ይህን ካወራን እንግዲህ ዋነኛው የፕሮግራማችን ማጠንጠኛ በሀገራችን የሚገኙ ሀውልቶችና ምልክቶች በምን ልክ ነው ያሉት። እንግዲህ ወደ ኋላ ዘመን ሄደን በምንመለከትበት ጊዜ ከላሊበላ አብያተ ክርስቲያናት ዲዛይን ጀምሮ የአክሱም ሀውልት አለ። እዚህ አዲስ አበባ ከተማ ውስጥም በጣም ትልልቅ የሆኑ የኢትዮጵያ የሀገር ምልክት የሆኑ ሀውልቶች አሉ። 4 ኪሎ ላይ ያለው አለ፣ የ6 ኪሎ የሰማዕታት አለ፣ የአቡነ ጴጥሮስ አለ። እነኚህ ሀውልቶች ታሪክን፣ ዘመንን፣ ኢትዮጵያዊነትን እንዲሁም ያለፍንበትና የተጓዝንበትን መንገድ ለሌሎችም ከማሳወቅ አኳያ አስተዋጽኦ አላቸው ተብሎ ነው የሚታሰበውና እንደው እዚህ ላይ ምንድነው ያሉት ሀሳብ? የሀገር ምልክት ከማቆም አኳያ የሀውልቶች ሚና እንደ ባለሙያ አስተዋጽኦቸውን እንዴት ያዩታል? ያው እንግዲህ አስተዋጽኦቸው እንዴት ነው? ትክክል ነው። እንደዚህ አይነት ህዝብን የሚያገለግሉ የፐብሊክ አርት የሆኑ ሞኑመንቶች እንደ ምልክት የሚሆኑ ስራዎች የሚሰሩት እንግዲህ ባልኩ ቴክኒክ ነው። መጀመሪያ እውቀት ያስፈልጋል፣ ሁለተኛ ደግሞ ግብአት ያስፈልጋል፣ ሶስተኛ ደግሞ ባለቤት የሆነው አካል እነሱን በደንብ አድርጎ ማርካት አለበት ብለን እናስባለን። ስለዚህ ነው በእኛ ሀገር ታሪክ ያው የላሊበላ አለ፣ የአክሱም አለ እያለ ደግሞ ሲመጣ ወደ ዘመናዊነት እነዚህ የመታሰቢያ ሀውልቶች አሉ የጠቀስካቸው የካቲት 12 የአጼ ምኒልክ ሀውልት፣ የድላችን ሀውልት፣ እነዚህ ሁሉ በደንብ ተደርጎ ታስበው የተሰሩ ናቸው። ለዚህ ነው ጊዜ ተሻጋሪ የሚሆኑት። ታሪክን ደግሞ ያው ያስተላልፋሉ። የነበረውን በአፈ ታሪክ የነበረው ወደ ምስል ተቀይሮ ምስሉ ተቀርጾ ለሚቀጥለው ጄኔሬሽን የሚተላለፍበት መልእክት ማስተላለፊያ ናቸው፣ መታሰቢያም ናቸው። ምን እንደተከሰተ ምን እንደነበረ ዘመንንም ወደ ኋላ ቆም ብለ የምታይበት ነውና እንደዚህ አይነት ሞኑመንቶች እንደዚህ አይነት ቋሚ የሆኑ አርቶች ሚናቸው ይሄ ነው። ታሪክን ባህልን የማሸጋገር እንደ ድልድይ ሆኖ ለሌላው ማስተላለፍ ማለት ነው። ያንን አንብቦ ደግሞ ሌሎቹ ይረዳሉ ማለት ነው። በዛ ጊዜ ያልነበሩ ሰዎች ማለት ያ በዛ ጊዜ የታሪክ ተዋና ያልነበሩ
ይሄንን እንደ መረጃም ይጠቀሙበታል። እንደ አርትወርክም ደግሞ እዛ ላይ የሚንጸባረቀው እንትን ውበቱ እንደገና እንዲታይ ያደርገዋል። መልእክት አስተላላፊነቱ በዚህ አይነት ነው ማለት ነው። እንግዲህ በቅርቡ እኛም ተማሪ ሆነን ከተሰሩ ስራዎች አንዱ የድላችን ሐውልት ነው። የድላችን ሐውልት ለምን በቅርብም ስለማቀው ነው። የድላችን ሐውልት የተሰራው ያው ካራማራው ድል እንትን በማድረግ ነውና እሱንም ዲዛይን ያደረገው መምህራችን የነበሩት ጋሽ ታደሰ ማመጫ ናቸው። እሳቸው ናቸው በቅርብ ሲከታተሉ የነበሩት። ስራውን ግን የሰሩት ኮሪያኖች ናቸው እና ኮሪያ ድረስ ሄደው ሞዴሊንጉን ዲዛይኑን በደንብ አድርገው ሲከታተሉ የነበሩት እሳቸው ናቸውና የእሳቸውም ተች አለበት ማለት ነው። አሁን ብዙ ሰው ላይረዳው ወይ ላያውቀው ይችላል እንጂ ሙሉ ለሙሉ በዛ ድርሰቱ እንደዛ ነው። አሁን ኮሪያኖች አርቲስቶች ወስደ ስሩ ቢባሉ የኮሪያን ሰዎች ነው የሚሰሩት። ስለዚህ እኛን እንዲመስሉ ወደ እኛ እንዲመጡ ትልቅ ሚና የተጫወቱ ከዲዛይኑ ከኮንሰፕቱ ጀምሮ ጋሽ ታደሰ ማመጫ ናቸው እና ይህን ይመስላል። እንደዚህ አይነት ስራዎች ያው ጥቅማቸው ያንን ነገር ያንን ታሪክ አስቀምጠውልን ያልፋሉ ማለት ነው። አንድ ከተማ ላይ እንደዚህ አይነት እንትኖች አስፈላጊ ናቸው። በተለይ ከተማችን አሁን ገና እየተሰራች ያለች ናት። ሌላ አውሮፓ ሀገር ብትሄድ ኦልሬዲ ሰርተው ጨርሰውታል። ብዙ ሞኑመንቶች አሉ፣ ብዙ ታሪክ የሚያንጸባርቁ መልእክት የሚያስተላልፉ አሉ። እኛ ሀገር ያው ጥቂት ናቸው። ጥቂቶቹም በጣም ጥሩ የተሰሩ አሉ እና ገና ደግሞ ወደፊት የሚሰሩ ይኖራሉ ብዬ አስባለሁ። ስለዚህ ለዚህ ትክክለኛው እንትን አካሄድ መከተል አስፈላጊ ነው። አንዳንዴ በፍጥነት የሚሰራ ስራ በፍጥነት ይፈርሳል። ታሪክን በደንብ ያላካተተ በተለይ ተደራሽ አካሉን ሀሳቡን ባለቤቶቹ ከአሰሪዎቹ ጋር ከህዝቡ ጋር ተወያይቶ ከተለያዩ ባለሙያዎች ጋር ከታሪክ ባለሙያዎች ጋር ከፎክሎር ባለሙያዎች ጋር ከነሱ ጋር ተናቦ ነው ድርሰቱ የሚወጣው ማለት። ፐብሊክ አርት ወይም ህዝብን የሚያገለግሉ እንደዚህ አይነት አርቶች የግለሰብ አርቶች አይደሉም፣ የሀገር ናቸው። ስለዚህ እዛ ላይ ሀሳብ መዋጣት አለበት። ስራው ደግሞ ሲታሰብ ራሱ ስኬቹ ዲዛይኑ እንደገና ለህዝቡ መበተን አለበት። ህዝቡ ኮመንት ማድረግ አለበት። በኋላ የኔ ነው ብሎ እንዲቀበለው ማለት ነው። የኔ ነው ብሎ እንዲያስብ ማለት ነው። ስለዚህ ያኔ የተዋጣ ይሆናል። ሁሉ ጊዜ ያው በችኮላ የሚሰራ ስራ ከማቴሪያል ጥንካሬው አንጻር፣ ከሳይቱ አንጻር፣ ከመጠን አኳያ ከሚያስተላልፈው ቴክኒካል ነገሮች እንዳሉ ሆኖ እንደገና ደግሞ በኋላ ላይ ዋናው ግቡ ምንድነው? እሱ ላይ የተለያዩ ባለድርሻ አካላቶች ባለሙያዎች የተቀናጀ ውጤት ነው። እዚህ ላይ ኪነ ህንጻ ባለሙያው፣ የአርበን ዲዛይን የከተማ ዲዛይን ባለሙያው፣ እንደገና ደግሞ እንደኛ ያለ ሞኑመንታል አርቲስቱ በቃ የተቀናጀ ስራ ነው መሰራት አለበት። ውይይቶች መኖር አለበት። ከዛ በኋላ ነው ስኬቹ እየበሰለ መጥቶ እንግዲህ ኢንቨስትመንቱን ቀላል አይደለም። እዛ ላይ የተጠና ስራ መሰራት አለበት ማለት ነው። እንደዛ ነው ስራዎች እየተሰሩ የሚሄዱት። አድማጮቻችን እየተከታተላችሁ ያላችሁት የእሁድ ጧት ፕሮግራማችንን ነው። የዛሬው እንግዳችን መምህርና ቀራጺ ረዳት ፕሮፌሰር ጌታሁን አሰፋ ናቸው። እንቀጥላለን። አሁን እዚህ ቁጭ ያልንበት ቦታ ላይ ከዛ ከባሻገር የምትታየኝ የምገኘው በአለፈለገ ሰላም ስነ ጥበብ ትምህርት ቤት ነውና የእርሶ የምረቃ ስራ የሆነው የአጼ ቴዎድሮስና የገብርዬ ምስል ያለበት ሐውልት ይታኛል። ይሄ ወደ ትምህርት ዓለም ለሚመጡ ለጀማሪዎችም የኢትዮጵያን ታሪክም ከመናገር በላይ ዋጋ አለው። ረጅም ዓመትም የሆነው ይመስለኛል እንግዲህ ተመርቆ ስራ ላይ ከዋለ። ሀሳቡ እንዴት ነው የመጣው? ምን ያህል ጊዜ ሆነው ከተሰራ? አጼ ቴዎድሮስና ገብርዬ ስለምን ተመረጡ? እዚህ ትምህርት ቤት ስማር በቅርጽ ዲፓርትመንት ነው የጨረስኩትና የመመረቂያ ስራ ያስፈልጋል ይሰራልና ለሱ ስኬቾች ይቀርባሉ፣ ዲዛይኖች ይቀርባሉ። በዛ ጊዜ የነበርነው ተማሪዎች እንደዚህ ታሪካዊ ነገሮችን ነበር የምንሰራው። ጓደኞቼ አሉላ አባ ነጋን ይሰራል፣ ዘራይ ደረስን ይሰራሉ በቀለም። እኔ ደግሞ ይሄንን ታሪክ በቃ ትንሽ መሰጠኝና እሱ ላይ ለምን ብዙ ስላልተሰራ ቢሰራ ብዬ ያንን ሰራው ዲዛይኑን። ከዛ በኋላ ስኬቹን እንግዲህ አንድ አመት ፈጅቷል። የምረቃ ስራው የተሰራው በሲሚንቶ ኮንክሪት ነው። በጊዜው መምህራችን ጋሽ በቀለ አበበ እሳቸው በጣም ያግዙን ነበር፣ ያማክሩን ነበር። የኔ ብቻ የመምህራኖቼም ውጤት ነው። አንድ ላይ ነው እኛን ሲያሰለጥኑ እንደ መመረቂያ ስራ ሄነን የሰራውትና ያው ስራው እስካሁን ድረስ አለ። እንግዲህ እስከ 30 አመት ያልፈዋል እና በሲሚንቶ ኮንክሪት ነው። ሲሚንቶ ፕሮፖርሽን ጠብቆ ነው። አሸዋዎቹ በጣም በንጽህና ታጥበው ነው
የሲሚንቶና የእንትኑ መጠን በደንብ ታስቦበት ነው የተሰራው። ስለዚህ እንደዚህ አይነት ስራዎች እየቆዩ ሲሄዱ ሲሚንቶ ደግሞ እየቆየ ሲሄድ ወደ ድንጋይነት ይቀየራልና ይሄው እስካሁን ድረስ አለ። ብዙ አልተጎዳም። ያው በየጊዜው ቀለም ፓቲና ይደረጋል ማለት ነው። እስቲ ወደ እርሶ ስራዎች እንግባና አንዳንዶቹን ብናያቸው ጥሩ ነው እያስባለሁ። እስቲ ይጠቃቅሱልኝ። የት አደባባይ ላይ የቆመ ስራ አሉት? ሀሳቡ ምንድነው የሚለው ነገር ላይ ትንሽ ብንጨዋወት ጥሩ ነው እያስባለሁ። ወላይታ ሶዶ ይመስለኛል። የመጀመሪያ ስራችን ወላይታ ሶዶ ነው የሰራ ነው። እሱንም የሰራ ነው እኔና ጓደኞቼ ናቸው። ጓደኛዬም ከድር ኬሪ አሁን አሜሪካን ሀገር ነው የሚገኘው። እሱም ሩሲያ ነው የተማረው። አንድ ዲፓርትመንት ነው ሞኒመንታል አርት ነው ያጠናው ከኔ ጋር። እንደገና ደግሞ ግርማ ወልደ ሰማያት እሱም ሩሲያ ነው የተማረው። እሱ ቅርጻ ቅርጽ ነው ያጠናው ስፔሻላይዝድ ያደረገው እና በህብረት ነው የሰራ ነው ያንን ስራ። ወላይታ ስንሰራ በእውነት ጥሩ ተሞክሮ ነበር። የመጀመሪያችንም ስራ ነበር። ግሩፓችንም ቲማችንም ጠንካራ ነበር እና ሄደን ምን መስራት አለብን ብለን መጀመሪያ ያደረግነው ቅድም እንዳልኩ አንድ ስራ ከመሰራቱ በፊት ጥናት ይደረጋል። በደንብ ጥናት አደረግን እና የተፈለገው ስራ እዛ የንጉስ ጦናን መሰራት ተፈልጓል። እንደገና ደግሞ የወላይታን ባህል የሚወክል አንድ ባህላዊ የሆነ እንደ ወላይታን የሚወክል አንድ ሐውልት መሰራት አለበትና እሱን ለመስራት ማጥናት ጀመርን። ትዝ ይለኛል እዛ አካባቢ የነበሩት አመራሮቹም እጅግ በጣም ቀና ነበሩ። ፍላጎቱም ተባባሪ ነበሩ። አሁን የታሪክ ምሁር የነበረው እዛ ዘለቀ ቦሎሎ የሚባለው ሰውዬ እሳቸው ታሪኩን በደንብ አድርገው በነገራችን ላይ እሳቸው በጣም ታሪክ አዋቂ ናቸው። ከዚህ በፊትም በአንድ አጋጣሚ አግኝቻቸው ነበርና ወላይታ ላይ ያሉ እያንዳንዳቸው ታሪኮች ከመነሻው ጀምሮ ማለት ነው ወደ ኋላ ዘመን ሄደውም ከንጉሱ ጦና ጋራም በተያያዘ በጣም ያቋቸው ሰፋፊ እንትኖች አሉ። ይሄ በአፈ ታሪክ የሚነገሩ ባህላዊ ዳኝነት የሚወጡ ሀሳቦችን የተኖረባቸውን ሂደቶች በደንብ አድርገው ማብራራት የሚችሉ ሰው ናቸው። ምናልባትም እንግዲህ ለእናንተ እንደ ትልቅ ግባት ሆነዋል ማለት ነው። እስቲ ምንድን ነበር የሆነው ሁኔታ? አቶ ዘለቀ ቦሎሎ የባህል ቢሮ ኃላፊ ናቸውና ጥሩ ዲስከሽን ነበረን ከሳቸው ጋር የሆነ ሀሳብ ለማውጣት እሳቸው ረድተውናል እና እዛ ላይ ለምሳሌ ንጉስ ጦናን ለመስራት ስንነሳሳ ስናስብ ከግባቶቹ ጀምሮ ንጉስ ጦና በንብ ተዋክቶ ያሸነፈበት ታሪክ ነበር አሉና ዴት ነው ብለን በቃ ዲፕ መመርመር ጀመረንና የንብ ጦርነት ተብሎ ተመዝግቧል በታሪክና ከዛ በኋላ እኛ ልንሰራ ነው ያው በአውሮፓ በዚህ በተማርነው ስታይል ምናምን ነውና እንዴት ነው ስንል ንብ አይዳም የምትባል አበባ አለች አሉ። ያቺ አበባ ንብ ቀፎ ታሽታ ከተጣለች ንቡ ገንጥሎ ይወጣል ከነቀፎ በቃ ይሄዳልና ያቺ አበባ እንደውም ለጉሮሮ መድኃኒት ሁሉ ናት ብለው አስረዱና የታለች አበባዋ ብለን የፈለግነው ቆይ ብለው ከጓሮ አመጡ ይቺ ናት አበባዋ ብለን በዛ ዲኮር ማድረግ ጀመርን። ተያያዥነት እንዲኖረው ማለት ነው። እኛ ዝም ብሎ ፓተርን ነበር ለመስራት ያሰብነው ካሰብነው ውጪ ማለት ነው። ለዚህ ነው ታሪኩን ማጥናት መመራመር የሚያስፈልገው። ታሪክ አጥኚዎች ማናገርና እሳቸው የሰጡን ግብአት በቃ ያንን ነገር ቀየረው። ከዛ በኋላ ያንን 7 ሜትር በ7 ሜትር ወደ 49 ስኩዌር ሜትር የሆነ ሞዛይክ ቀጥታ ለመጀመሪያ ጊዜ ነው እንደዚህ ትልቅ ሞዛይክ እንደውም በጊዜው በሀገራችንና እሱን ቀጥታ ግድግዳው ላይ እየለጠፍን ነው የሰራ ነው። ኮምፖዚሽኑን ቁጭ ብለን ማሰብ ጀመርን። በውጊያ ሰዓት እንደገና ደግሞ በክብር ሰዓት የሚያደርጉ ልብስ አልባሳቱን ሁሉ የእሳቸው ቤተ መንግስት የቱ ጋር እንደነበር ሁሉ ሄደን እንደገና እንደ ርዝራዥ ካለ ብለን የልጅ ልጅ ካለ ብለን ሁሉ ዘመድ ዙ ፈልገን አዋቂዎችን አናግረን እንዴት እንደነበሩ ጀግንነታቸውን መስማት አለብን እሳቸውን ለማውጣት ከውስጣችን። ስለዚህ በዛ መሰረት ነጭ ፈረስ ነው እንትሚሉት በጣም ተዋጊ ናቸው። የጦር ጥበባቸው የሚገርም ነው። ስለዚህ እሱን ወስደን ነው እንግዲህና በዚች በአይዳም አበባ ዲኮር አድርገንና ለመጡት እንግዶች እየሰራን ለሚመለከቱት ማብራሪያ እንሰጥ ነበርና አያውቁትምና አንዳንዶቹ ቢያውቁትም አላረለ እኛንን ማስተላለፍ አዛን አርቲስት እንግዲህ ያንን ነው ከአውጥተን ህብረተሰቡ ውስጥ እኛንን ወደ ምስል ቀይረን ማቅረብ ያለብን ሚናችን ያ ነው እና ትዝ ይለኛል የቀድሞ ጠቅላይ ሚኒስትር
ኃይለማርያም ደሳለኝ ይጎበኙ ነበር። በጊዜው የክልሉ ፕሬዝዳንት ነበሩና ሲያወሩን ስንነግራቸው ይሄ አይዳሜ ይባላል፣ አይዳሜ እንደዚህ ነው ብለን እንዴት ያገኛችሁት በጣም ተደሰቱና አይ እንደዚህ ያው አቶ ዘለቀ ቦሎሎ እንደዚህ መረጃውን አውጥተን በሱ መሰረት ነው የሰራ ነው። በጣም ደስ አላቸው። እንደዚህ ነው ሌሎቹም እንደዚሁ ሲነገራቸው እንዴ ብለው ወደ ኋላ። በነገራችን ላይ ወላይታ ያልተነገረ ብዙ ታሪክ አለ። በጣም ሌላው የሚማርበት እኛ የደረስንበት ያወቅ ነውና በጣም የገረመን ለምሳሌ ሐውልት ሰርተናል። 7 ሜትር ከፍታ ያለው ሐውልት ሰርተናልና እዛ ሲምቦል ለማድረግ ባህሉን ስናጠና አሁንም አቶ ዘለቀ ከነገሩን ታሪክ ውስጥ ወላይታ ውስጥ አንድ ሴት ብዙ ከብቶች ካስቆጠረች ትከበራለች። ከብቱ ተቆጥሮ ማዕረግ ይሰጣታል። አሁን የግማዋ ስርዓት ይባላል። እዛ ድረስ ሁሉ እንደውም አቶ ዘለቀ ብቻ ሳይሆን አመራሩም በጣም ዌልካም ነበርና አርቲስት ብርሃኑ ሚኔቶ እሳቸው በዛ ጊዜ አስተዳዳሪ ነበሩ። እዛ እሳቸው የስነ ጽሁፍ ስነ ግጥም ይገጥማሉ። አሁን ደግሞ ቪዥዋልም አርቲስት ናቸው። እሳቸውም አመቻቹልን፣ መኪና ተመድቦልን የግማዋ ስርዓት ደረስንበት እኛ ያንን ሴሬሞኒ ማለት ነው። አንድ ሴት ብዙ ከብቶች ካስቆጠረች ቁጥሩን አላውቀውም፣ በጣም ብዙ ከብቶች ካስቆጠረች በኋላ ያንን ታይትል ታገኛለች። የራሷ የምትለብሰው ልብስ አለ፣ ሌላ ልብስ ሰው የማይለብሰው። የዛ ቀን ገበያ አንዴ ነው የምትሄደው፣ ከዛ ተመልሳ ቤቷ ነው የምትቀመጠው። ስትሄድ እንስራ ይሰበራ፣ በፈረስ ነው የምትሄደው። ሰው ሁሉ ሰለብሬት ያደርጋል። ከዛ ወዲያ ያቺ ሴት ለቅሶ መሄድ አይጠበቅባትም። በቃ እንደዚህና እሱን ልብስ አስለብሰን እንደገና ጠይቀን ትዝ ይለኛል። በእግር ሁሉ ብዙ በመኪና ሄደን እንደገና በእግራችን በተራራ ምናምን አልፈን ያንን የተሳተፍ ነው። እሷን እስከዛሬ ድረስ አልሰማውም ሌላ ቦታ። እሱን አውጥተን ነው እንደ ሲምቦል እሷን ምስል ሰራን ማለት ነው። በሷ ልብስ ይሄ በኮስቲሙ በምትለብሰው እሱን ታች ድረስ በማድረግ እዛው ላይ ደግሞ የወላይታን ባህል ጀግንነቱን ምናምን የሚገልጽ ምስሎች፣ ሙዚቃ መሳሪያዎችን አድርገን እጇ ላይ የምታደርገው ጌጣጌጦች አለ፣ ጸጉሯ ላይ ይሄ ሻሹ አስተሳሰሩ አለ። ልብሱ የተለየ ነው። አጥንተን አስለብሰን እዛ ሴሬሞኒ ባለፈ በማግስቱ የደረስ ነው፣ ግን እየተከበረ ነበረ እና እሱን እኔ በማየት እጅግ በጣም ደስ ያለኝ እና ከዛ ምንድነው ለኛ ግብአት አገኘን ለመስራት ማለት ነው። እሱን አምጥተን የባህላዊ አዳራሻቸው አለ የሰራ ነው። እዛ ሞዛይክ የሰራንበት ቦታ እዛ ሰራ ነው ማለት ነው 7 ሜትር እና ጥሩነቱ ተገቢውን ጊዜ ሰጥተውን ነበረ እንድንመራመር እንድናጠና ያንን እንድናወጣ ማለት ነው። ስለዚህ የተሳካ ስራ ወላይታ ላይ ሰራን ማለት ነው። መናገር ፈልገው እንዴ ነው እንደዚህ አይነት ስራው ሲሰሩ ጥናት መደረግ አለበት። ባህሉን ከውስጡ ከህብረተሰቡ ውስጥ አውጥተ ስትሰራ እውነት ይሆናል ማለት ነው። ህብረተሰቡም የኔ ነው ብሎ ይቀበላል። እኔ ትዝ ይለኛል ስራውን እየሰራ ሰው መጥቶ ያስቸግረን ነበር። አብሬ ፎቶ ካልተነሳው ከስራው ጋር ያ ምናየው ምንድነው በቃ ምን ያህል ወደ እነሱ ተቀራርበናል ማለት ነው እንጂ እኛ ያለንን ብቃትና እንትን እነሱ ላይ አልጫንም። በዛ መሰረት ወላይታ ላይ የመጀመሪያ ኮሚሽን ስራችንን ሰርተን በደንብ እኛም ረክተን ሰዎቹም ረክተው ተለያይተንበታል ማለት ነው። የሚቀጥለው እንግዲህ አንድ ሞኑመንታል እንደዚሁ የሰራውት ሲዳማ ነው። አዋሳ መሀል ከተማ ላይ ገብርኤል ቤተክርስቲያን ፊት ለፊት እሱ ሙዳ ይባላል። አይተው እንደሆነ ስፓይራል ቅርጽ ያላት ያለች እሷ ምንድነው ሀሳቡ ራሱ የተነሳው ከእንሰት ነው። ትዝ የሚለኝ እንዴት ነው ልጆች ደህና ናቸው ቤተሰብ ደህና ነው ከተባለ በኋላ እንሰቱ እንዴት ነው ይባላል። እንደ አንድ ቤተሰብ አካል ነው እንትን የሚሉትና ያን ከዛ በመነሳት እንሰት ሙሽራው አለች ማለት በጣም የሚገርመው ከፖይንት ተነስታ ነው ሙሽራ ሆና ከዛ በኋላ ሹጥጥ ብላ ምትወጣው ከዛ በኋላ ቅጠል ሆና ትወድቃለች። ሌላው ደግሞ ከታች ይከተላልና ኮንቲኒቲ ያለው ተከታታይነት አለውና ያንን ነው ሙሽራዋን ያንን ስትራክቸሩን ወስደን ነው ያስቀምጥ ነው ማለት ነው። ግን እዛ ላይ አጠቃላይ የሲዳማን ባህሉን እንደገና ተመሳሳይ ጥናት አድርገን ማለት ነው። አሁንም እኛ እድለኞች ነን። እዛ የሚያሰሩን አካሎች አመራሮች በጣም ፍላጎት አላቸው፣ ይተባበሩ አይጠይቅናቸውና ወጣት አመራር ነበር አቶ ወርቅነህ ፍላቴ የሚባል ለምን ማንሳት ስላለበት ሁሉን ነገር ይተባበረን ነበር። ምን ፈልጋቸዋል፣ ምን አንሷል፣ እንዴት እናርግ የሚል ነገርና የባህል ዳኝነቱን የተከበረበት ቦታ ሄደን እንድናጠና ምን እንደሆነ ምንድነው የሚያስተላልፉት ራሱ ባህሉ መኖር አለብህ። ያንን ባህል ለማውጣት ዳኝነቱ ሲዳማ ውስጥ በጣም ይገርማል። አሁን ጨምበላላ እንዴት አድርገው ሽማግሌዎች ቀን እንደሚወስኑ ከምን አንጻር ከኮከብ ጋር ሁሉ ግንኙነት አለው።
እንዴት አድርገው እንደሚያነቡ እንዴት ቀኑ እንደሚወሰን እሱን ሁሉ ሽማግሌዎቹን አስመጥቶልን ባህሉ እኛ እንዲገባን እንድንሆነው አድርጎን ከዛ በኋላ ነው ስለ ዳኝነቱም ደሞ እንደምታሰው የፉራ ታሪክ አለ ዛካ ፉራ እንዴት እንደሆነች እሱንም ሌሎች አካተናል እንደገና ደግሞ አሊቶ እንግዲህ በጣሊያን ውጊያ ጊዜ የሚገርም ሰው ነው እንደ እንትን ነው የሚታየውና የሱን ታሪክ ብዙ ጀግኖች አሏቸውና እሱ አልታየም ማለት ያው ይፈልጋል ገና ብዙ መሰራትና እሱን አካት ነው እንደገና ደግሞ ከወጣቱ እስከ ሽምግልና ያለው ፕሮሰስ ማለት ነው እቺ ሱሙዳ ሙሽራዎች ማከራቸው የንሰቷ ሙሽራ እዛ ላይ ነው የተጠቀሰውና ወጣቱን ወደ ላይ ታችን ሽምግልናውን ጀግንነቱ ምናምኑን ወርታች አርገን ያው ቀጣይነት እንዲኖር አርገን በዛ መሰረት ነው የተዋቀረውና የቅብብሎሹና እኛ እንግዲህ እንደዚህ አይነት ስራ በደንብ ገብተንበት ኮምፖዚሽን አስበን ከባለድርሻ ጋሮች ጋር ተወያይተን ከአመራሮች ጋር ቁጭ ብለን ሐሳብን ተቀያይረን እንዴት ሆነ እያዩ ኮሜንት እያደረጉ ኖ ይሄ እንደዚህ ነው ተባብለን ተማምነን ነው ይሄ ራሱ ትልቅ ስራ ይፈልጋል ማኔጅ ማድረግ ያስፈልጋል ራሱ ሐሳቡን ማለት ነው በዛ መሰረት ነው እንደዚህ አይነት ቋሚ የሆኑ ስራዎች የሚወለዱት ስራው አድካሚ ነበር በዛ ላይ ደግሞ በጣም እዚህ ላይ መጥቀስ እንፈልገው ኢንጂነር ዘላለም ወልደ አማኑኤል ኮንትራክተሩን የወሰደው በኪሳራ ውስጥ ነው ያሰራነኛ በጣም ተባብሮ ነው ማቴሪያሉ ስፔሻል በጣም ይገርመው እዛ ላይ ደግሞ ማቴሪያሉን እኔ ራሴ ቻይና ሄጄ ነው ትክክለኛ የሞዛይክ ጠጠር ነው የገዛው ከተማችን ውስጥ ያሉ ሞዛይኮች የሚሰሩ በሴራሚክስ ከለሩ አሪፍ ነው ግን ትክክለኛው ስማልቲም ይባላል ለዚሁ ለሞዛይክ ስራ የሚሰራ ጠጠር አለ ስለዚህ ከቻይና ነው የመጣው ጠጠር ቻይና ኦርደር ተደርጎ እኔ ራሴ ሄጄ ነው ከቻይና ትክክለኛውን እቃ መርጠን እሱ ተጭኖ መጥቶ በዛ ላይ የሰሩት ደግሞ እዚህ ላይ ማመስገን ፈልገው አብሮኝ የሰሩት ከድር ኬሪ አርቲስት አየለ አሰፋ እና በጣም የሚገርሙ ተማሪዎቹ በጣም በፍቅር ነበር እንደዚህ አይነት እድል ትክክለኛ ማቴሪያል ውድ በሆነ ማቴሪያል እነሱ አንደኛ በስራውም ገንዘብ ያገኛሉ ሁለተኛ በስራውም ትምህርት ያገኙ ነው እና እዛ ላይ ተሳተፉ ተማሪዎቻችን በዛ ሰዓት ያገዙ አሁን ራሳቸውን ችለው በስራውን እየሰሩና ፕሮጀክት መማር እሱንም ያደግንበት ነውና በፍቅር የተሰራ በጣም በጥረት የተሰራ በጣም ያደከመ ቢሆንም ውጤቱን አሁን ስናየው እንግዲህ ዛሬ 15 አመት አካባቢ የተሰራ ስራ ነው አሁንም አለ ወደፊትም ይኖራል እዛ ላይ ደግሞ መጥቀስ እንፈልገው ስትራክቸራል ኢንጂነሩ አብዱልዋሲ ይባላል አብዱልዋሲ ጃፓን ሀገር ነው የተማረው ስትራክቸር እና ያ ስትራክቸር ከፍተኛውን የመሬት መንቀጥቀጥ ቢያገኘው አይበልና ከፍተኛው አይወድቅም እሱ መቋቋም በሚችል አቅም ነው የተሰራው በሚችል አቅም ስትራክቸር ነው የሰራው ማለት ይሄ ባለሙያ ኢንጂነር አብዱልዋሲ ጃፓን ነው የተማረው ጥቂት ናቸው እንደዚህ አይነት ሰዎችና እሱም ይሄንን ስራ ሲሰራ ቻሌንጁን ወዶት ነው የሰራው ስትራክቸሩ በጣም አሪፍ ነው አንደርግራውንድ ሲገባ ፋብሪካ ይመስላል ያለው ፓምፕ ብዛት እስከ 30 በላይ ሳይሆን አይቀርም ፓምፑ ያን እንግዲህ ፋውንቴን አለው ፋውንቴኑ ከ18 ሜትር ላይ ወደ መሬት ሲፈስ ጎጆ እንዲሰራ ነው ኮንሰፕቱ ሐሳብ ጎጆ ምንድነው ተምሳሌቱ ያው የሲዳማ ባህላዊ ጎጆ እንደዚህ ነው ድርሰቶች ሲሰሩ ቀጣይነት እንዲኖራቸውና ባህሉን ደግሞ እንዲያንጸባርቁ ነው ፒውርሱ ባህልን የሚያንጸባርቅ ነው አንዳንዱ ሰማዕታትን አንዳንዱ የሆነ ታሪክን እንዲያስተላልፍ ይሄ ደግሞ ትክክለኛ የሲዳማን ባህል የሚያንጸባርቅ ነው የተሰራው ቋሚ የሆኑ ስነ ጥበብ ስራዎች ሲሰሩ ጥናት ይፈልጋል ምርምር ይፈልጋል ጊዜ ይፈልጋል ውይይት ይፈልጋል ትብብር ይፈልጋል የብዙ ባለሙያዎች ቅንጅት ነው ስለዚህ የአንድ ሰው እኔ ተብሎ እንትናልና አሁን ላይ ደግሞ በዚህ አመት ለመስራት ያሰብነው አለ እሱ ከተሳካልን ደግሞ ጥሩ ነው እንደዚሁ ከተማሪዎች ጋር በመሆን አንድ ፕሮጀክት መውሰድ እሱ ላይ ለመስራትና ለመመራመር ውጤታማም እንዲሆን ሐዋሳ ላይ አለ ያቶ ወልደ አማኑኤል ዱባለን እሳቸውን ሐውልት ሰርተናል እሱም እንደዚሁ ያው ልጃቸው ኢንጂነር ዘላለም ወልደ አማኑኤል እሱ ነው ወጪውን ሸፍኖ ያሰራውና ልምድም ስላለው ስሙዳውን ስንሰራ ሐሳቡ መጣ የራሱን ቦታ አመቻቸልን እሱን ስራ ለመስራት ቻለና ትልቅ ነው ስራው አልፊ ነው በኮንክሪት ነው የሰራ ነው ይሄው እስካሁን ድረስ አለ ኮንክሪቱ ፕሮፖርሽን ጠብቀን ስለሰራን በመሮ ነው የቆረቆር ነው
ስለዚህ እሳቸውን ማስመሰል ያስፈልጋል። እሳቸውን ደግሞ እንደገና የትግል ታሪካቸውን ማን እንደሆኑ ማቴሪያሎቹን ያው ዘላለም አቀረበልን። በሱ መሰረት አያይዘን የወልደ አማኑኤል ዱባለ እሳቸውን ሐውልት ሰራን። አሁን ጥሩ ቦታ ላይ ሳይቱም አሪፍ ነው። ከታች መንገዱን ጠብቆ ነው የተሰራው። አሁን ከማዘጋጃው ፊት ለፊት ነው እሱ አለ። ሌላው እዛ ሐዋሳ የሰራ ነው የሐዋሳ ማዘጋጃ ቤት ውስጥ ግድግዳዎች ውስጥ ያለው ግድግዳው ህንጻው መካከል አለ ፋውንቴን። እሱም ከውሃ ስር ያለውን ሞዛይክ ስለ ከተማው እንደሱም ሰርተናል። እንግዲህ አንድ ህንጻ ሲሰራ ያው አብሮት አርቶች ይሰራሉ። እኛ ሀገራችን ውስጥ ከህንጻ ጋር የተሰሩ አርቶች ጥሩ ምሳሌ የሚሆኑ ተማሪዎችንም እየወሰድን የምናስጎበኘው የምናሳየው የኢትዮጵያ ብሔራዊ ቲያትር ነው። ኢትዮጵያ ብሔራዊ ቲያትር ውስጥ ስቴንድ ግላስ ስራ አለ እና ኢንቴሪየሩ የሚያምር ነው። በኮፐር የተሰሩ ግድግዳዎች እንደገና ቲያትርን በሶስት እንትን የሚከፋፍል የተሰራ ቅርጽ የሚመስል ነገር አለ። ከውጪ ደግሞ እንደምታየው አንበሳው አለ። አንበሳው መቼስ የሚገርም ነው። ጥሩ ሐውልት ነው። ፈረንሳይ ነው የሰራው። ሐውልቱን የሰራው ፈረንሳይ ቀራጺ ነው። እሱ ሐውልት የሚገርም ነው። ምልክትም ነው። ለሱ አይነት አንበሳ ሌላ ቦታ አታየው። ስፔሻሊ ለዚሁ ተብሎ ከታሪኩ ጋር ተያይዞ የተሰራ ሐውልት ነው። እንደምታየው ድንጋዮች ተገጣጥመው ነው የተሰራበትን ጊዜ አስበው አሁን ላይ ያለበትን አስበው ወደፊትም ይቀጥላል። እንዴት እያንዳንዱ ተጠንታ እንደተሰራች እና እንደዚህ አይነት አርቶች እንደዚህ አይነት ጥናት ይፈልጋሉ። ረዳት ፕሮፌሰር ምናልባት አሁን ቅድም የጠቀስናቸዋል ወላይታ ላይ የተሰራው ሐዋሳ ላይ የተሰራው ይሄ ህዝቡ የኔም ባህል ነው ታሪኬ ነው ብሎ እንዲመለከት እንዲያውቅ ከማድረግ አኳያ እኔ ትልቅ አስተዋጽኦ አላቸው ብዬ ነው ማስበው። ምክንያቱም ያልተሰራባቸው ብዙ ነገሮች አሉ። የተሰሩት ግን በራሳቸው ደግሞ ሲናገሩ ህዝቡ ስለነሱ ሲናገር በህዝቦች መካከል አንድነትን፣ አብሮነትን፣ መቻቻልን፣ መፈቃቀር አንዱ አንዱን የማድነቅ እንዲህ አይነት ነገሮች ይኖራሉና ምናልባት ምልክቶቻችንና ሐውልቶቻችን ከዚህ አኳያ የጋራ የሆነ ነገር ከማምጣት አኳያ አስተዋጽኦአቸውን እንዴት ያዩታል? እኔ ምን ሀሳብ አለኝ እንደዚህ አይነት ነገር ሲታሰብ ከመጀመሪያውኑ አርቲስቶቹ መሳተፍ አለባቸው። አሉ ባለሙያዎች አሁን እኛም ትምህርት ቤት በጡረታ ተገለው ቁጭ ብለው ስቱዲዮ የራሳቸውን ስራ የሚሰራሉ። አርቲስት በነገራችን ላይ ሁሌ ይሸሻል፣ ስቱዲዮ ውስጥ መቀበር ነው የሚፈልገው። ግን ትላልቅ ፖቴንሻሎች አሉ፣ መጥቀስ ይቻላል። አሁን ቀራጺ መላኩ አየለ የሚገርም ቀራጺ ነው አሉ። እኛንም ያስተማሩ ሀሳብን በደንብ አድርጎ ማምጨት የሚችሉ ነጋሽ እሸቱ ጥሩነህ መምህራችን ስራ ባልደረባ የነበረው ታደሰ መስፍን እንደዚህ ባለሙያዎች ቁጭ ብለው አንድ ስራ ከመሰራቱ በፊት በደንብ አድርጎ ዲቤት መደረግ አለ ከባለድርሻ አካላት ጋር። ምንድነው እዚህ ጋር ሊሰራ የታሰበው? እንዴት ነው መሰራት ያለበት? ፐብሊክ አርት ምልክት የሚሆን ትልቅ ነገር ለመስራት ሀሳቡ ቀድሞ መንሸራሸር አለበት እና በዛ መሰረት ቢሰራ እኔንም ጨምሮ እነዚህ ባለሙያዎች ትልቅ አስተዋጽኦ ያደርጋሉና ወደፊት ሊሰሩ የሚታሰቡ ስራዎች ላይ ትብብር ያስፈልጋል። ከዛ የኪነ ህንጻ ባለሙያው አብሮ ነው የሚታሰበው። አሁን ጥሩ ምሳሌ የሚሆነው ባህር ዳር ላይ የተሰራው ኮንቬንሽናል ሴንተር ነው። እሱ አሁን እዚህ ላይ ጥሩ እንትን መስጠት የምችለው አርኪቴክት ዮሴፍ በረደድ የሱ ካምፓኒና እሱ ናቸው ይሄንን ክሬት ያደረጉት። አሁን መጀመሪያውን አርኪቴክቶቹ ሄዱ ቦታውን ያጠኑ፣ እዛ ላይ አርቲስቶችም ተሳትፈዋል። ዲዛይኑ የታደሰ መስፍን የሆነ ትልቅ እንትን ተሰርቷል ሞዛይክ አርት እና ቴክኒካል ነገሩን እኔ ነኝ የሰራሁላቸው አፕላይ ለማድረግ ወደ ሞዛይኩን። እሱንም ከቻይና እንደዚሁ መወጣጠር አስመጥተን እኔ ሊንኩ ስላለኝ በሱ መሰረት ነው ያ ስራ የተሰራው። የተዋጣ ነው። ልክ እንደዚህ ነው መሄድ ያለበት። እዛ ውስጥ የተሰሩ ኢንቴሪየር ዲዛይኖች አሉ። ሁሉም ነገር እንዲተናቦ ሲሰራ የተዋጣ ነገር መሆን ይችላል። ከተማችን ገና በመሰራት ላይ ያለች ስለሆነ ብዙ የሚሰሩ ስራዎች በዚህ አይነት መልኩ ከተሰሩ ጊዜ ተሻጋሪ ይሆናሉ። አሁን ላይም በጣም ጥሩ ተነሳሽነት አለ። እያየን ነው ከተማችን ውስጥ ስራዎች እየተሰሩ ነው። ግን አሰራሩ መንገዱ በዚህ አይነት ቢሆን እጅግ በጣም ጥሩ ነው ብዬ ሀሳብ። ህዝቡ ሲያየው የኔ ነው ባህሌ ነው ታሪኬ ነው የወጣው የሚል ተስፋንም ደግሞ እንዲይዝ ከማድረግ አኳያ እንደዚህ ሐውልቶችና ምልክቶች ዋጋቸው ከፍተኛ ነው ብዬ አስባለሁ። ዋጋቸው ከፍተኛ ነው። ቅድም ያው የኛ ይሄንበትን አካሄድ ለመናገር ሞክሬያለሁ። እኔ እንደውም ከልምድ አንጻር እንዴት ነው ሌላ ኤክስፒሪየንስ እንትን የሚያደርጉት። እኔ ሩሲያ ተማሪ ነበርኩና ልመጣ አካባቢ ፓርክ ውስጥ ቁጭ ብዬ አንድ ሰው መጣ እና የሆነ ስዕል አሳየኝ። ምን ይመስልሃል ይህ ስዕል? ምንን ያመለክታል? እንደው ሀሳብህን ንገረኝ ምናምንና እኔ ሰዓሊ መሆኔን አላወቀም።
ስለዚህ ጥሩ አስተያየት መስጠት ጀምር ማን እንደሆንክ ንገረኝ ሲል እንደዚህ ኦሬዲ ጨርሼ ወደ ሀገሬ ልመለስ ነውና እንደዚህ በጣም ጥሩ ዲስከሽን ያ ግን ነገር ምንድነው ለኔ የሰጠኝ እንትን ትክክል ነው። እኛም ሀገር እንደዚህ አይነት ስራ ዲዛይን ከተደረገ በኋላ ወደ ህዝቡ ወርዶ ጥያቄዎች መካሄድ አለበት። ከመቶ ሰው ውስጥ ምን ያህል ሰው ይሄን ስራ እንዴት ተረጎመው ይሄ እንደዚህ ቢሆን ምን ይመስላል ብሎ እንደገና መሰብሰብ አለበት በጥያቄ መልክ ማለት ነው። እንደዛ ሲሆን እሱስማ ሲሟላ በቃ ትክክለኛ የኔ ነው የራሴ ነው የሚለው ስል ይፈጠራል ማለት ነው። ህብረተሰቡ ሲወርድ ያ ሌላ ጉዳይ ነው። ስለዚህ የግዴታ ያማከለ መሆን አለበት። ተደራሹ የተለያየ ህብረተሰብ ክፍል ነው፣ ህፃናት ጀምሮ እስከ አዋቂ፣ ከተማረው እስከ አልተማረው። ስለዚህ አንድ ስራ ተሰርቶ ከቆመ በኋላ 100% ይውደድልኝ ማለት አይቻልም። ስለዚህ ፐርሰንት አለው። ከተወሰነ ፐርሰንት በታች ከሆነ ፌል አረጋ። ስለዚህ የግድ ይውደድልኝ ብለህ መጫናት ግን እቺ ባህሌ ነች ብሎ እንዲረዳና እንዲያውቅ እድል በሚሰጥ መንገድ ግን ጥናት አድርጎ መስራቱ ጥናት አድርጎ ከተሰራ በኋላ ስራውን ደግሞ እንደገና በትኖ ዲዛይኑ ይሄን ይመስላል፣ ምን አስተያየት አላችሁ፣ ምን ይካተት ተብሎ ከተሰበሰበ በኋላ እንደገና ባለሙያ ቁጭ ብሎ ይወያይበታል። ከሱ አንፃር ማለት ነው። አሁን እኔ ሩሲያ የተማርኩበት ሀገር አንዳንድ ትላልቅ ስራዎች ሲሰሩ መጀመሪያ ባለሙያው ይሰራል። ከዛ የባለሙያዎቹ ሰርክል እንደገና ይከራከር ወደ ህዝቡ ከመውረዱ በፊት። ከዛ በኋላ ወደ ህዝቡ ይወርዳል። ምንድነው ሊተላለፍ የሚፈልገው ነገር ከሁሉ አንፃር ከሳይዙ፣ ከመጠኑ፣ ከግብአቱ፣ ከመልክቱ ከሁሉ በኋላ እርስ በርስ የሚግባቡ ባለሙያዎች ደግሞ በደንብ አድርገው ይወያዩበታል ከፍተኛ ደረጃ። ከዛ ይሰበሰባል ሀሳብ እንደገና አሁን ዲስከስ ይደረጋል። በጀቱ ይወሰናል። ከዛ በኋላ ይሰራል። እንደዚህ አይነት ፕሮሰስን ካለፈ ትክክል ይመጣል። ግን አምጥተ እዚህ ጋር እንትን ይገባሉ ለማስቀመጥ ማለት ይሄ ያው አያዋጣም። በዛ ላይ እንግዲህ ዓለማችን ወደ አንድ መንደር እየመጣች ነውና ተመልካቹ ብዙ ነው። ትችት የጸዳ ነገር 100% ላይኖር ይችላል። ግን ሊያግባባ የሚችል ነገር መሰራት አለበት። እንደዛ ነው መሰራትም ያለበት። ሰዓሊው በሚሰራው ስራ ማሳመን አለበት። ክህሎቱ ከፍተኛ መሆን አለበት። ተደራሾቻችን ይጠይቃሉ ላይ ሊረዱት ማይችል ስለ አስቀምጦ ተረዳልኝ ማለት ይሄ ትክክል አይደለም። ሁለተኛ ደግሞ መገለጽ ያለበትን መምሰል ካለበት መምሰል አለበት። መተጋገዝ የግድ ይላል። ልክ እንደ ሌላው እንደ ቲያትሩ እንደ ሙዚቃው እንትን እንዳለው ስነ ጥበቡ ላይም አንድ እንደው የቪዥዋል ምስል እንትን ላይ አንድ ጥሩ የተደራጀ አካል ያስፈልገዋል። ይሄን ለመወሰን ሌላው ሀገር አንድ ነገር ለማቆም በደንብ ተመካክረውበት ነው እና እሱን ለመፍጠር ጊዜውም አለ። እኛ ከተማችን ገና እየተሰራች ነው፣ ወደፊት ትሰራለችና ከሱ አንፃር ቢታይ አሪፍ ይመስላል። ምናልባት የመጨረሻ ጥያቄ ይሆናል ረዳት ፕሮፌሰር ጌታሁን፣ እንደው ምን ተስፋ ይታያል አሁን ከጥበቡ ጋር ከዚህ አሁን ከምናወራበት ቅርጻ ቅርጽ ጥበብ ጋር በተገናኘ ከተማዋ የሰፋች ነው፣ ወደ ገጠር አካባቢም እንደዚሁ በኮሪደር ልማትም በሌሎችም መስኮች እንግዲህ ከዛሬ 10 ዓመት በፊት የነበረችው ኢትዮጵያ አይደለችም አሁን ያለችው እና ያንን በሚመጥን መንገድ በተለይ በህዝብ አደባባዮች ላይ ምልክቶችና ሐውልቶች ኢትዮጵያን ከፍ የሚያደርጉ ኢትዮጵያን የሚገልጹ ታሪኳን፣ ባህሏን፣ እሴቷን ሊያስተዋውቁ የሚችሉ ስራዎች መኖር አለባቸው ብዬ አስባለሁና እንደው ምን ተስፋ ይታዩታል ከዚህ አኳያ? በጣም ጥሩ ነው። ትልቅ ተነሳሽነት አለ። አሁን በጣም ለውጦች እያየን ነው። ስራዎችም ገና መሽኛ ሀገር ተነካ ከተማችን ላይ መሽ ገና እኮ አልተነካም። እንደዚህ አይነት የፐብሊክ አርት ስራዎች ከመውጣቱ በፊት ነው ከፍተኛ ስራ መሰራት አለበት። ከወጣ በኋላ ግን ከትችት ነፃ ላይሆን ስለሚችል እንደ ትችቱን ለመቀነስ ትክክለኛ የባለሙያ ግባት ለምሳሌ ተጠቃሚ መንገድ ላይ የሚነዳ ሰው ያ ስዕል ሌላ ጥልቀት መስሎት እንዳያጭበረብረው መጠንቀቅ ያስፈልጋል። ግድግዳ መሆን አለበት። እዛ ላይ በምን አይነት ቴክኒክ ነው መሰራት አለበት የሚለውን እሱም ትክክለኛ ውሳኔ ያስፈልጋል። ለምን አደጋም ሊያስከትል ይችላል ማለት ነው። ስለዚህ አሁን አንድ ብዥ ብሎ ጥልቀት ያለው መንገድ የሚመስል ነገር ከተሰራ ትክክል አይደለም። የቅብ ስራዎች ጊዜያዊ ናቸው። በእርግጥ ግን ቋሚ ለመሸፈን ነው የተሰሩት፣ ችግር የለውም። ግን ቋሚ ሲሆኑ ከለሩም ላይ መታሰባል። ስለዚህ ከለር አንድ ከለር ብቻውን አንድ ከለር ነው ይባላል። ሁለት ሲሆኑ ኦሬዲ ድምጽ ፈጠሩ ይባላል። ስለዚህ በጣም ጥናት ይፈልጋል። የከለራቸው ቶኑ ምን መሆን አለበት፣ ህብረቱ እንዴት ነው፣ ያንን ነገር ያፈርሰዋል ወይ ሳያፈርሰውም ወይስ ተጨማሪ ውበት ነው፣ እሱ ላይ መጠናት አለበት። ዝም ብሎ ተነስቶ አይቀባም። የከለር ኮድ ሁሉ አለው። ስለዚህ ማፍረስ አይቻልም። አንዳንድ አይተ እንደሆነ አንዳንድ ስራዎች የሀገሪቱ ራሱ ባህሪ ይገልጻሉ። አሁን ወደ ሜክሲኮ ስትሄድ በቃ የሜክሲኮ ውስጥ እንዳለ የሆነ ቀለም አይተ በቃ ይሄ ሜክሲኮ ነው ያለው። መካከለኛው አፍሪካ ሄደ እንዲህ አይተ
የሆነ አፍሪካ ሀገር እንዳለ ከለሩ አትሞስፌሩ መቸቱ ይነግራል። እኛ እንኳን ስንመጣ የኛን ሚል ነገር አሁን እዚህ ጋር ማግኘት ያስፈልጋል። ጊዜ ይፈጃል፣ ግን ዝም ብሎ መቀባትም የለበትም ብዬ አስባለሁ። ለዚህ ደግሞ በጣም ቁልፍ የሚሆነው መጀመሪያ ቲንክ ታንክ ግሩፑ ይሄን ነገር ላይ ከውሳኔ በፊት በደንብ አድርጎ መወያየት፣ ማሰላሰል፣ መወሰን። ለዚህ ደግሞ እንደዚህ ያልኩ ባለሙያዎች ያስፈልጋል። እኛ እንግዲህ ሩሲያ ይሄንን ስንማር ይሄን ሁሉ አካተን ነው ማለት ነው። ለውጤት ያው የኛ ግብአት ይግድ ይላል ማለት ነው። ትምህርት ቤታችን አሉ ባለሙያዎች፣ ትምህርት ቤታችን ብቻ ሳይሆን ደግሞ እንዳልኩ ባለሙያዎች ቤታቸው ቁጭ ያሉ በጣም ወርቃማው ሰዓት ላይ ያሉ ሰዎች አሉ። ይሄንን ነገር ሀሳብ ትልቅ ገዢ እንትን ነው። ሀሳብ ነው፣ ኮንሰፕት ነው በጣም ዋጋ ያለው። ቴክኖሎጂውን በጣም እያገዘ ነው። ኤአይውም አለ። ስለዚህ የሚጎሎች እርሻዋ ኮንሰፕቷና ትልቁ ዋጋ ያላት ነገርና እነዚህ ባለሙያዎች መካተት አለባቸው። ባለሙያዎቹም ደግሞ ይወጡታል ብዬ አስባለሁ። መልካም። ረዳት ፕሮፌሰር ጌታሁን አሰፋ መምህርና ቀራጺ ለሰጡን ሀሳብ በጣም ነው የማመሰግነው። አድማጮቻችን የእሁድ ውይይታችን የዛሬው በዚህ ያልቋል። ብርሃኑ ገብረ ማርያም ነበርኩኝ። አመሰግናለሁ ረዳት ፕሮፌሰር። እኔም አመሰግናለሁ። መልካም ቀን።